ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ እንደምን ከረማችሁ ይህ በማህበረ ቅዱሳን ቴሌቪዥን በየሳምንቱ የሚቀርብላችሁ የሰንበት ትምህርት ቤቶች ወግቢ ጉባኤያት መርሃ ግብራችን ነው። በዛሬው መርሃ ግብራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚከበሩ የአደባባይ በዓላት ውስጥ አንዱ በሆነው በጥምቀት በዓል ላይ የሰንበት ትምህርት ቤቶች ተሳትፎና በ2018 ዓ.ም በሚከበረው በዓል ላይ አሁን ላይ ያለው ዝግጅት ምን እንደሚመስል በአዲስ አበባ ሀገረ ስብከት በጃን ሜዳ የሚከበረው በዓል ለማዘጋጀት ተረኛ ከሆነው ከቀጨኔ ደብረ ሰላም መድኃኔዓለምና ከደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን ከፍኖተ ሕይወት ሰንበት ትምህርት ቤት ጋር ወይም ከሰንበት ትምህርት ቤቱ ኃላፊዎችና ፕሮግራሙን ከሚያዘጋጁት አካላት ጋር ቆይታ እናደርጋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችንና መድኃኒታችን ኢየሱስ ክርስቶስ የተጠመቀበትን ዕለት በማስታወስ የጥምቀትን በዓል በታላቅ ድምቀት ጥር 11 ቀን እንደምታከብር ይታወቃል። የጥምቀት በዓል በአዲስ አበባ ሀገረ ስብከት በጃን ሜዳና በሌሎች 74 ባህረ ጥምቀቶች ሃይማኖታዊ ስነ ስርዓት ተከብሮ ይውላል ማለት ነው። በጃን ሜዳ የሚከበረው የዘንድሮ የጥምቀት በዓል ተረኛ አዘጋጅ የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ቤተክርስቲያን የፍኖተ ሕይወት ሰንበት ትምህርት ቤት ነው ማለት ነው። ይህ ሰንበት ትምህርት ቤትም በርካታ አገልግሎቶችን ሲያደርግ ነው የቆየው ማለት ነው ለበርካታ ዓመታት። እንግዲህ ሰንበት ትምህርት ቤቶች ህጻናትና ታዳጊዎችን በስርዓተ ቤተክርስቲያን ኮትኩተው በማሳደግ በርካታ ዲያቆናትን በማፍራት እንዲሁም መልካም ስብዕናን የተላበሱ የቤተክርስቲያንና የሀገር ተረካቢ ትውልዶችን ከመቅረጽ ባሻገርም በብዙ ድካምና ትጋት የአደባባይ በዓል ላይ በማገልገል ቀዳሚውን ስፍራ ይይዛሉ ማለት ነው። አሁን ደግሞ ከሰንበት ትምህርት ቤቱ ሰብሳቢ ከመምህር አቤል ሰሎሞን ጋራ አጠቃላይ የሰንበት ትምህርት ቤቱ አገልግሎት ምን ይመስላል፣ ምን አይነት ዝግጅቶችስ እየተደረጉ ነው የሚለውን ያስረዱናል ማለት ነው። መምህር እንኳን በሰላም መጡ፣ እንኳን አደረሰዎት ማለት እፈልጋለሁ። እንግዲህ አሁን እንደሚታየው በምሽት እየተዘጋጁ ነው ማለት ነው። እንግዲህ እነዚህ ወጣቶች ከመቼ ጀምሮ በምን አይነት ሁኔታ ነው እየተዘጋጁ ያሉት? ምን ያህል አባላትስ ተካተዋል? ከየትስ አጥቢያዎች ነው እየተለማመዱ ያሉት? ሰንበት ትምህርት ቤቱ በዚህ ረገድ ምን ስራዎችን እየሰራ ነው የሚለውን ነገር ማስረዳት ቢቻል። እንግዲህ ያው የቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያናችን ታቦተ ሕጉ ለባህረ ጥምቀት የሚወርደው ወደ ጃን ሜዳ እንደሆነ ይታወቃል። ቀደም ባሉት ዓመታት 5 አድባራት ብቻ ነበሩ በየዓመቱ ተራ የሚደርሳቸው። አሁን ግን ቅርብ ጊዜ በተደረገው ደግሞ ክለሳ መሰረት በ9 ዓመት አንድ ጊዜ ነው እንግዲህ የሚደርሰን። ያ ሊጨምር ይችላል 13 ስለሆኑ አድባራት የሚያድሩት እዛ። ስለዚህ በ9 ዓመት አንድ ጊዜ ያገኘነው አገልግሎት ስለሆነ እንግዲህ ቀደም ብለን ዝግጅታችንን ለማድረግ ሞክረናል። እንደሚታወቀው የሰንበት ትምህርት ቤቶች አገልግሎት በተለይ በባህረ ጥምቀት በአብዛኛው ከመዝሙር አገልግሎት ጋር የተያያዘ ነው። ስለዚህ ለበዓሉ የሚስማማውን ቃለ እግዚአብሔር ከሊቃውንቱ ጋር ተመካክሮ በማስደረስ እንደገና ደግሞ በተለያየ መንገድ ልጆቹ ማጥናት የሚችሉበትን ነገር ለማድረግ ቀድሞ ተዘጋጅቷል። ስለዚህ ከግንቦት ወር 2017 ዓ.ም ጀምሮ የመጀመሪያ ሳምንት አካባቢ ነው እንግዲህ ከሊቃውንቱ ጋር ምክክር የጀመርነው። ስለዚህ ከዚያን ጊዜ ጀምሮ እንግዲህ በተለይ በቃለ እግዚአብሔር ላይ በደንብ ዝግጅት እየተደረገ ነው የቆየው። ኋላ ሲቃረብ ደግሞ እንግዲህ እንቅስቃሴው ውበቱን ያማከሉ ነገሮች ለማድረግ ተሞክሯል። እኛ ብቻ አይደለም የፍኖተ ሕይወት ሰንበት ትምህርት ቤት እንግዲህ በደብሩ ያለ ሰንበት ትምህርት ቤት ነው። ነገር ግን የምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት ወንድምና እህቶቻችንን በየዓመቱ ከኛ ጋር ነው እንግዲህ ታቦተ ሕጉን አጅበው የሚወጡት። ስለዚህ በዘንድሮም እንግዲህ በእኛ በሰንበት ቤታችን በኩል ቃለ እግዚአብሔሩን በወረብ የዝማሜውን ጽፋቱን ወረቡን የሚያቀርቡት ጨምሮ አጠቃላይ ተሰላፊዎቹ ህፃናቱንም ጨምሮ ከ500 በላይ ተሰላፊዎች ናቸው ያሉት። ከዚያ ደግሞ ከተምሮ ማስተማር ማህበር ደግሞ በወረቡ ውስጥም አብረው በጥናቱ ጊዜ አብረው የመጡ አሉ። እንደገና ደግሞ በመጨረሻው ቀን ላይ አብረውን የሚሰለፉ ደግሞ ወደ 50 የሚያክሉ ወንድሞችና እህቶች ይኖራሉ፣ ያው በተለያየ ቦታ አገልግሎት ስለሚፈጽሙ ማህበሩ። ስለዚህ ከነዚህ ወንድምና እህቶቻችን ጋር ሆነን ነው እንግዲህ እንደ አንድ ሰንበት ትምህርት ቤት ሆነን ይሄንን ቃለ እግዚአብሔር ለማድረስ እንግዲህ ተረኝነታችን በዚህ መንገድ እየተዘጋጀንበት ያለው ማለት ነው። መልካም። እንዲያው በዚህ ዝግጅት ውስጥ የደብሩ ለሰንበት ትምህርት ቤቱ ያደረገ ያለው ነገርን በተመለከተና የሌሎችም የወጣቶቹ ተሳትፎስ ምን ይመስላል የሚለው ነገር ማንሳት ይቻላል። እንግዲህ ደብሩ በጣም ከዝግጅቱ አስቀድሞ ከአምና እንግዲህ ገና ስንረከብ ጀምሮ ነው መነገር የተጀመረው። ከዛ በኋላ በሰበካ ጉባኤም በአስተዳደሩም በኩል የተለያዩ እንቅስቃሴዎች የተደረጉ ነው የነበረው። በተለይ ደግሞ
የጥምቀት በዓል አዘጋጅ ኮሚቴ ተብሎ ራሱን የቻለ ከመመናን ከካህናት ከሰንበት ትምህርት ቤት ያሉ ተወካዮች ያሉበት ኮሚቴ ተዋቅሯል። ስለዚህ ለበዓሉ የሚያስፈልጉትን እንግዲህ ዋናው ቃለ እግዚአብሔር ስለሆነ በቃለ እግዚአብሔሩ ከዛ በአልባሳት ደረጃ በነዋያተ ቅድሳት እንዲህ ያሉትን ነገሮች በዝግጅት በሙሉ በምግበ ስጋውም ቢሆን ያለውን ነገር በአጠቃላይ ሲዘጋጁ ቆይተዋል። እንደ ሰንበት ትምህርት ቤት እውነት ለመናገር ከደብሩ ሰበካ ጉባኤ ካስተዳደሩ ጋር ያለን በጣም ቀረቤታ በጣም ደስ የሚያሰኝ ነው። በሁሉ መስክ ተባባሪዎች ናቸው። በጣም ነው የሚተባበሩት። ያው ብዙ ጊዜ እንደሚሰማው አይነት ችግር አልገጠመንም እኛ ጋር አሁን ባለው በተለይ አስተዳደር ሁኔታ በጣም ደስ ብሎን እንደውም አቅጣጫ በማሳየት የሰነፍንበት ነገር ካለ ለምን እዚህ ጋር እንዲህ አታደርጉም የሚል ምክክር በማድረግ ጭምር ነው እና እንደው በዓለ ጥምቀት ምክንያት ሆነ እንጂ ለጥምቀት ብቻ ሳይሆን ለሌሎችም በዓላት ወይም ደግሞ አገልግሎታችን በሙሉ በጣም ድጋፍ የሚያደርጉልን አለቃ አሉን፣ ጸሐፊ አሉን፣ እንደገና ደግሞ የሰበካ ጉባኤ አባላትም በሙሉ አሉን እና በጣም ጥሩ ዝግጅት እንድናረግ ከረዱን ነገሮች ውስጥ አንዱ የደብሩ ሰበካ ጉባኤና አስተዳደር ነው ማለት ነው። መልካም። እንዲያው ከዚሁ በመቀጠል በዚህ በአገልግሎት ውስጥ ወይም በዝግጅቱ ውስጥ ያው ትልቅ መርሃ ግብር ነው። በተለይ ደግሞ ያው ጃን ሜዳ ይታወቃል። ትልልቅ የቱሪስቶች የሚመጡበት የመንበረ ፓትርያርኩም የቅድስተ ማርያም ቤተክርስቲያንና ሌሎች በርካታ ጥንታዊ ቤተክርስቲያን ያሉ ታቦታት የሚወጡበት ቦታ ነውና ለዝግጅቱ በዛ ልክ ለመዘጋጀት አገልግሎት የትም ቦታ ቢሆን አገልግሎት ነው። በርግጥ ግን ለዛ ብቁ ሆኖ ለመዘጋጀት ያለው ጊዜ የቦታና ሌሎች ተግዳሮቶች ካሉ እሱን መጥቀስ ይቻላል። እንግዲህ እንደ ጥሩ ዝግጅት አንዱ ጥሩ ነገር አስቀድሜ እንደነገርኩህ ቀደም ረጅም ዓመት ያለው ልምድ ያለው ደብር ነው። በዚህ በተራ ሆኖ በማገልገል ማለት ነው። እንግዲህ ተረኛ መሆን ማለት የሰንበት ቤቱ ብቻ አይደለም እንደምታውቀው በካህናት ወገን አለ፣ በቅዳሴው በማህሌቱ እንግዲህ በብፁዓን ሊቃነ ጳጳሳት አባቶቻችን አማካኝነት የሚመራ አይነት ስርዓት ቢሆንም ግን ደግሞ እንደ ደብር ተራ ይሰጠዋል። ስለዚህ በዛ ተራ ውስጥ ረጅም ዓመት የነበረ ነው። የቀጨኔ ደብረ ሰላም መድኃኔዓለም ደግሞ አስቀድሞ ከነበሩት 5 ታላላቅ የነገስታቱ አድባራት ከሚባሉት ጋር አብሮ ስለነበረ ልምዱ ረጅም ዓመት አለ። ስለዚህ ከበፊቱ እየተማሩ የመምጣት እድሉ አለ። ምናልባት በዘንድሮ ዓመት እንግዲህ ከ9 ዓመት በኋላ አዲስ የሆኑ በጣም ብዙ አባላት ይኖራሉ ይሄንን በዓል እንደዚህ በዚህ መልክ ለማክበር ማለት ነው። ስለዚህ ስናስበውም ከቃለ እግዚአብሔሩ መደረስ ጀምሮ በጣም በውስጡ ብዙ ምስጢር ያለው በኋላ ለማብራራትም ብዙዎችን ማስተማር የሚችል አድርገው ነው ሊቃውንት አባቶቻችን የሰጡ የከተራውንም የላሱ የበዓለ ጥምቀትንም ማለት ነው። ከዚያ ባሻገር ግን ጃልሜዳ ከሌሎቹ ባህረ ጥምቀቶች ደግሞ ለየት የሚያደርገው በተለይ በዩኔስኮ ለመመዝገቡም አንዱ መንገድም እሱ ስለሆነ ያው ሌሎችም በአካባቢ ያሉትም እንዳሉ ሆነው እንደገና ደግሞ የብዙ የዓለም አይኖችም ወደዚህ ቦታ ላይ እዚህና በተለይ ወደ ጎንደር ወደሚደረገው ላይ ትኩረት ስለሚያደርጉ ያንን የመጠነ ነገር ለማድረግ እንግዲህ የሚቻለውን ዝግጅት አድርገናል። በተለይ ከሊቃውንቱ እግር ስር ስላልወጣን እሱ የበለጠ ዝግጅታችንን ጥሩ አድርጎታል ብዬ አስባለሁ። እኛ ብቻ አይደለንም። ከ2 ሳምንታት በፊት ከጠቅላይ ቤተ ክህነት የመጡ የስራ ኃላፊዎች ዝግጅታችን ተመልክተዋል። አሁን ደግሞ ከጥቂት ደቂቃዎች በፊት ደግሞ ከሰንበት ቤቶች ማደራጃ መምሪያ የመጡ ኃላፊዎች መጥተው ስርዓቱን ተመልክተዋል። እርማት ማስተካከያ ሰጥተዋል። ያን ደግሞ እኛ ጠብ ሳይል ቶሎ አስተካክለን አባቶቻችን ሊቃውንትን ስራው የሚመሩትን ሰምተን ደግሞ በዓሉን በጋራ በህብረት ለማክበር የሚያስችል ዝግጅት አድርገናል ብለን ነው እንግዲህ የምንገምተው። መልካም፣ ከልብ እናመሰግናለን። እንዲያው በመጨረሻም የሰንበት ትምህርት ቤት አገልጋዮች በበዓሉ ዕለትም ከበዓሉ በኋላም ሊኖራቸው ስለሚገባ ስርዓት እና ወጣቶችም ምን ማድረግ እንዳለባቸው በዓሉን በተገቢው መንገድ ማክበር ይችሉ ዘንድ የሚያስተላልፉት መልእክት ካለ? እንግዲህ በዓለ ጥምቀት ያው እንደሚታወቀው ከጌታ 9 አበይት በዓላት መካከል አንዱ ነው። በተለይ ደግሞ የዕዳ ደብዳቤያችን የተደመሰሰበት ብለን በጉልህ የምንናገርበት ነው። ከዚያ ግን በቀጥታ ከድህነት ስራችን ባሻገር ከተሰራልን ስራ ባሻገር ወደ እኛ ደግሞ ተግባራዊ ወደምናደርገው ነገር ስንወስደው በተለይ መታዘዝና ትህትናን አጉልተን የምናስተምርበት ነውና ጌታችን በፍጡር እጅ ለመጠመቅ በትህትና ወደ ዮሐንስ እጅ ዘንድ መሄዱ ከዚያ በመታዘዝ መጠመቁ ዮሐንስም ደግሞ ያዘዘውን መፈጸሙ ትሁት ሆኖ መገኘቱ ይሄ ለሁላችንም የበለጠ ትምህርት የሚያስተምረን ነው። ስለዚህ በዋነኝነት በዓለ ጥምቀትን ስናስብ
ወይም ስናከብር እነዚህን ብዙ ነገሮች ይኖራሉ በውስጡ ግን በተለይ ትህትናና መታዘዝን ገንዘብ አድርገን ማክበር ይኖርብናል የሚለውን ነገር ሁሉም ሰው ቢገነዘብ ደስ ይለኛል። ይሄ እኔ መልእክት ብቻ ሳይሆን የቤተክርስቲያኒቱ መልእክት ነው። ሁሌ ፍቅር፣ ትህትና፣ ሰላም ቤተክርስቲያን ትሰብካለች። በየበዓሉ ደግሞ ጎላ ብለው የሚወጡ ደግሞ ጉዳዮች ይኖራሉና በተለይ በጥምቀት እኔ የሚታየኝ አባቶቻችንም እንዳስተማሩን መታዘዝና ትህትና በጣም የታየበት በዓል ነውና ያንን መስለን ካልተገኘን በዓሉ ማክበራችን ዋጋ የለውም። ስለዚህ ትሁታን ታዛዦች ሆነን ደግሞ በዓሉን እንድናከብር ለትልቁም ለትንሹ የሚተላለፈው መልእክት ይሄ ነው ብዬ አምናለሁ። ስለዚህ በመታዘዝ በትህትና ሆነን በዓሉን እናክብረው የሚል ነው መልእክት ያለኝ። በእውነቱ ከልብ እናመሰግናለን። እግዚአብሔር ያክብርልን፣ የአገልግሎት ዘመኑን ይባርክልን። አሜን። እግዚአብሔር ይስጥልን። እናንተንም እዚህ ድረስ መጣችሁ ይህን ዝግጅት ስለቃኛችሁ ማህበሩን ያስፋልን፣ ሚዲያውን ይጠብቅልን። እግዚአብሔር ይስጥልን። እሺ፣ እግዚአብሔር ይስጥልን። ተመልካቾቻችን እንግዲህ ያለው አሁን በጣም መሽቷል ማለት ነው። ከዚህ በኋላ ነው እንግዲህ ከተለያዩ ቦታዎች የመጡ የሰንበት ትምህርት ቤት አባላት ወደ የቤታቸው የሚሄዱት ማለት ነው። ተመልካቾቻችን እንግዲህ ያው በጣም መሽቷል በዚህ ሰዓት። ከዚህ በኋላ ገና ያጠናሉ። ከዚህ ነው እንግዲህ ወደ የቤታቸው የሚሄዱት ማለት ነውና በጣም ብዙ ዋጋ እየከፈሉ እንደሆነ መግለጽ ይቻላል። ተመልካቾቻችን አሁን ደግሞ የሰንበት ትምህርት ቤቱ የመዝሙር ኪነ ጥበባትና የዜማ መሳሪያዎች ማስተባበሪያ ክፍል ተጠሪ ጸጋዬ ቶላ እዚህ ጋር አብሮን ይገኛል ማለት ነው። እሱም በተለይ አርፍደውን በመምጣት ከዚህ እንዲሁም ደግሞ አዳዲስ የመዝሙር አጥኞችም ሲኖሩ በጣም ሊያስቸግሩ ይችላሉና በጣም በብዙ ድካም ውስጥ ነበረ የቆየው። እስኪ አጠቃላይ ስላለው የመዝሙር አገልግሎት ወይም የመዝሙር ዝግጅት ወይም የመዝሙር የማስጠናት ሂደቱን ምን እንደሚመስል ከምን ጀምረው አሁን ላይ ያሉበት ደረጃስ በምን አይነት ሁኔታ ውስጥ እንደሚገኙ ያስረዳናል ማለት ነው። እሺ፣ እግዚአብሔር ይስጥልን። በመዝሙር ጥናቱ ላይ ባለው ዝግጅት ከተረኛነትን ከተቀበልን ጊዜ ጀምሮ ደብራችን ኃላፊነቱን ከተቀበለ ጀምሮ ቀጥታ ወደ ስራ ነው የገባ ነው። ቃለ እግዚአብሔርን በመምረጥ ለቦታው ለጃልሜዳው ለሚመጥነው ቃለ እግዚአብሔር በመምረጥ ቆይተናል። ከዛ ከግንቦት 1 ጀምሮ ቃለ እግዚአብሔሩን ወደ አባላቱ በማደል በመስጠት ጥናቶችን ጀምረን እስካሁን እንደሚታየው በጥናቶች ላይ እንገኛለን። ጥናቱን ለሁለት ከፍለን ነው እያስጠናን ያለ ነው። ወረብና ዝማሜውን የሚያቀርቡት አባላት ለብቻ፣ በዝማሬ የሚያገለግሉትን አባላቶች ለብቻ አድርገን ጥናቶችን እያካሄድን እንገኛለን። እንዲያው ምናልባት ፕሮግራሙ ትልቅ እንደመሆኑ የአደባባይም በዓል እንደመሆኑ ያንን የሚመጥን ፕሮግራም ለማዘጋጀት ምን አይነት ተግዳሮቶች ነበሩ? እንዲያው በአጠቃላይ በሂደቱ ላይ ያለው ተግዳሮት ምን ይመስል ነበር? ብዙ አጋጠመን የምንለው ችግር የለም። እግዚአብሔር ይመስገን። እግዚአብሔር ከፊት እየቀደመ ነገሮችን እያስተካከለልን ይገኛል። እስካሁን ባለው ሁኔታ ትንሽ ችግር ሆኖብን የነበረው ነገር አዲስ ቃለ እግዚአብሔር ለመፍጠር ከሊቃውንቱ ጋር በተለይ መምህራችን ከሆነት ሊቀጠበብት ጥሩ ነገር በሰላማዊ መንገድ ደስ በሚል በውይይት ከዚህ ይሄ ይሻላል ብለን ተነጋግረን በውይይት ነው እንጂ አጋጠመን የምንለው ችግር ብዙም አልገጠመንም። እግዚአብሔር ይመስገን። መድኃኔዓለም ከፊት ቀድሞልናል ብለን እንላለን። አጠቃላይ እንዲያው ምን ያህል አባላት አሉ? አባላቱ እስከ የት ነው የመጡት የሚለውን ነገርና በቀጣይ እስከ ጥምቀት በኋላ ስላለው ነገር እንዲያው ማስረዳት ይቻላል። ከዛ በኋላስ እነዚህ አባላት ለምሳሌ የጥምቀት በዓል ብቻ እየመጡ በሌላው አገልግሎት የማይሳተፉ አባላት ይኖሩ ይሆን ነው ወይስ እዚህ ያሉት ናቸው በኋላ የሚቀጥሉት? እናንተስ ይህንን በምን መንገድ ነው በዚያው የመጣውን አባል በዛው
በዝማሬም በሌሎች አገልግሎቶችም ለመያዝ ያሰባችሁት? እሺ እኛ የዋናው ጥናታችንን የምናካሄደው በወጣት ክፍሉ ላይ ግዕዝ፣ እዝል፣ አራራይ፣ እጩ መዘምራንና ቋሚ መዘምራን ብለን በ5 ከፍለን ነው ጥናታችንን የምናደርገው። እዚህ የሚታዩት የእጩ መዘምራንና የቋሚ መዘምራን አገልጋዮች ናቸው። እንዲሁም በደብራችን በተለመደው ነባር አባላት ባስለመዱ መሰረት ከምስካየ ኅዙናን ገዳማት መጥተው የሚያገለግሉ አባላቶች ይኖራሉ። ስለዚህ ከግዕዝ ክፍል ጀምሮ ያሉትን በሙሉና የባለትዳር ጉባኤ ላይ ሲያገለግሉ የነበሩትን አንድ ላይ ነው ጥናቱ የሚካሄደው። በዚህም ላይ የባለትዳር ጉባኤዎችን ልዩ ጥናት ብለን ከጥቅምት 1 ጀምሮ ለእነሱም ጥናት አካሄደናል። ስለዚህ በዚህ ጥናት ውስጥ ያሉት ሰዎች በሙሉ የመጡበት የጥናት ቀን የያዙት ቃለ እግዚአብሔር እየታየ ወደ አገልግሎቱ እንዲሳተፉ እናደርጋለን። ከዚህም በሚቀጥለው ከበዓሉም በኋላ ይሄው አባል ምንም ሳይበተን በተቀመጡለት ክፍሎች ውስጥ የሚማራቸው ትምህርቶች አሉ እንደየመጠኑ የተዘጋጀላቸው እስከ ከመልክዓ መድኃኔዓለም መልክዓ ቅዱስ ገብርኤል ጀምሮ እስከዚህ ከፍ ወዳሉትም ትምህርቶች የሚሄድ ትልቅ ስርዓተ ትምህርት ዘርግተን በዛ መንገድ እየሰራን ስለሆነ ከጥምቀት በኋላም በዚህ መልኩ እንደሚቀጥል በጣም እርግጠኞች ነን። በዚህ ብዙ ቀጨኔ መድኃኔዓለም የምንቸገርም ሰዎች አይደለንም። አዲስ ነገር ካልተፈጠረ ለእግዚአብሔር ፍቃድ ይቀጥላል ብለን እናስባለን። መልካም፣ እንዲያው ከልብ እናመሰግናለን። ከነዚህ የሰንበት ትምህርት ቤት አባላት ሌሎች ኦርቶዶክሳውያን ምን ሊማሩ ይገባል ብለው ያስባሉ? ሌሎች ኦርቶዶክሳውያን ምን መማር አለባቸው የሚለው አንደኛ በዓሉ ምንን ይወክላል የሚለውን በጣም ምእመኑ ጋር ሊረዱት የሚገባ ነው። ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ የዕዳ ደብዳቤያችንን የቀደደበት ትልቅ በዓል ነው። የሰላም በዓል ነው። ስለዚህ ኦርቶዶክሳውያን በሙሉ ክርስቲያናዊ ስነ ምግባርን የሚጠብቅ አለባበስ፣ ክርስቲያናዊ ስነ ምግባርን የጠበቀ አባቶቻችን ባስተማሩን መሰረት ታቦታቱ ከመንበረ ክብራቸው ከተነሱበት ጀምሮ በነጋታው እስኪመለሱ ድረስ ቤተክርስቲያን በምታዛቸው የመንግስት አካላት በሚያዟቸው መሰረት የቤተክርስቲያንን ልዕልና በሚገልጽ አለባበስ ስርዓት በመቀጠል በዓላችንን የደመቀ አድርገን እንድናከብር፣ በተለይ ግን ከምንም በላይ በዓሉ ምንን ነው የሚወክለው እኛ የሚጠበቅብን ግዴታ ምንድን ነው የሚለው ከአሁኑ ጀምሮ አባቶች በሚሉት መሰረት ቢሄዱ ቢስተካከል። እነዚህ አንዳንድ የሚታዩ የጭፈራ ባህሎች፣ የተለያዩ ባህሎች አሉ። እነሱን ትተን እግዚአብሔርን ልናመሰግን እስከወጣን ድረስ በዓላችን የሚመለከተንን እግዚአብሔርን አመስግነን ወደ መንበረ ክብራችን መመለስ ስለሆነ በዚህ መሰረት ምእመናኑ ቢከተሉ ብዬ አሳስባለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። መልካም በዓል ይሆንላችሁ። እናመሰግናለን። መልካም በዓል ለእናንተ ነው። በ2018 ዓመተ ምህረት በጃን ሜዳ ላይ በሚከበረው የጥምቀት በዓል ላይ ተረኛ የሆነው ደብር እዚሁ ልምምድ እያደረጉ ይገኛሉ ማለት ነው። በዚህ ልምምድ ውስጥም እዚህ ወንድማችን የሰንበት ትምህርት ቤት አገልጋይ ነው። ለበርካታ ዓመታት በበዓሉ ላይ በዝማሬና በሌሎች አገልግሎቶች ያሳለፈ ወንድማችን ነው። ራሱን ያስተዋውቀንና አሁን ላይ ያለውን የአገልግሎት ሁኔታ ይገልጽልናል ማለት ነው። እሺ፣ አመሰግናለሁ። ያው ስሜ ካሌባየ ነው ይባላል። በዚህ በቀጨኔ ደብረ ሰላም ቤተክርስቲያን በፍኖተ ሰንበት ትምህርት የመዝሙር ክፍል ንዑስ ክፍል አባል ነኝ። ይህ የ2018 የጥምቀት በዓል ዝግጅት ያው ከ6 ወር በፊት ነው የጀመርነው። ለበዓሉ ትኩረት በመስጠት የተለያዩ ዝግጅቶችን በማድረግ እንገኛለን። የተለያዩ ወረቦችን፣ ዝማሜዎችን ያጥናን እንገኛለን እስካሁን ድረስ። መልካም። እንዲያው አሁን እንዳየነው በጣም ጨልሟል እና ቀን ላይ ማጥናት ለምን አልተቻለም? እንዲያው ያለውን ድካምና ያለውን ተግዳሮትን በዛው መግለጽ ቢቻል። እሺ፣ ያው አንደኛ ያው አብዛኞቹ የሰንበት ተማሪዎች አባሎቻችን የሰራተኞች ተማሪዎች ናቸው። ስለዚህ ያው ከስራም ከትምህርትም በመጡ ሰዓት የሚመችን ሰዓት ይሄኛው ሆኖ የተገኘውና ከዚህ ቀደምም የተለያዩ አማራጭ ተጠቅመን ነበረ። ግን ያው እንዳጋጣሚ ነው ምቹ የሆነ ግን ከስራም ከትምህርት ነፃ የሆነ ሰዓት ይሄኛው ስለሆነ በዚህ ሰዓት እየተጠቀምን ያለ ነው። መልካም። እንዲያው አንተ ከአሁን በፊት ለምን ያህል ጊዜ ነው በዚህ የጥምቀት በዓል ላይ በዝማሬ አገልግሎትና በሌሎች አገልግሎቶች መሳተፍ ከጀመርክና ያለው ስሜት ምን ይመስላል የሚለውን ብታስረዳ። ያው እውነት ነው እንደ እግዚአብሔር መልካም ፈቃድ ከ10 ዓመት በላይ ቆይቻለሁ በሰንበት ቤት ውስጥ
በተለይ ደግሞ ያው ሁሌ አመት እየጠበቀን የምንገለገልበት የጥምቀት በዓል ስለሆነ በዚያ ደግሞ ናፍቀን ስለምንገናኝ ነው በጉጉት ነው የምንጠብቀው። ምክንያቱም ደግሞ ከዚህ ባለፈ ደግሞ እዛ በጃን ሜዳ ላይ ከተለያዩ አድባራትና ገዳማት የተለያዩ ሰንበታዎች ስለሚመጡ ከነሱ ጋር አብረን ስለምናከብር ናፍቀን ነው የምንጠብቀውና ያው አንድም ልዩ የሚያደርገውም ጓጉተን የምንጠብቀው ትልቁ ምክንያት ምንድነው? የበዓሉ ከተለያዩ አድባራትና ገዳማት የተዋጣ ስለሆነ ስለምናከብረው ጭምር ነው። እስኪ እንዲያው በዚህ አገልግሎት አንተ ያገኘኸውን በረከት አንተ ያገኘኸውን ይህንን መልካም የሆነ ነገር ሌሎችም ኦርቶዶክሳውያን እንዲሳተፉ ምን መልእክት ታስተላልፋለህ? ያው እንግዲህ እግዚአብሔር መልካም ፈቃዱ ሆኖ ለበዓሉ በሰላም ካደረስን እንግዲህ ሁላችንም በበዓሉ ዕለት እንደ ክርስቲያን የሚጠበቅብንን አግባብ የሆነ አልባሳት ለብሰን ሁላችንም ባለንበት ባጥቢያችን በዝማሬ በተለያዩ አገልግሎቶች መሳተፍ ይቻላል። እንግዲህ ጥምቀት ዝማሬ ብቻ ሳይሆን እንደምናየው በዚህ በዘመናችን ደግሞ የተለያዩ አገልግሎቶች አሉ አይደል? አባላት ወጣቶች የሚሳተፉበት ምንጣፍ ማንጠፍ፣ ዝማሬ መዘመር፣ የተለያዩ በጎ አድራጎት ስራዎች አሉና በዛ የተሳተፉ ከበረከቱ ተሳታፊ መሆን አለባቸው ብዬ አስባለሁ። መልካም፣ ከልብ እናመሰግናለን። እግዚአብሔር ይስጥልን። የመጨረሻ መልእክት ካለ? ያው የመጨረሻ መልእክቴ ለመላው በኢትዮጵያም ከዓለም ውጭ የሚገኙ የኦርቶዶክስ ተዋሕዶ አማኞች እንኳን ለ2018 የጥምቀት በዓል በሰላም አደረሳችሁ። በዓሉን የፍቅር የሰላም ያድርግልን ብዬ እመኛለሁ። ከልብ እናመሰግናለን። መልካም የአገልግሎት ጊዜ፣ መልካም በዓል። አመሰግናለሁ። ተመልካቾቻችን አሁን ደግሞ በዚሁ በልምምዱ ሰዓት ወይም በዝግጅቱ ላይ ካገኘናቸው ዘማሪያን ውስጥ እዚህ አንድ እህታችን አለች። እስኪ እሷን ደግሞ አሁን ያለውን የአገልግሎት ሁኔታ በተመለከተ የምትለን ይኖራል ማለት ነው። እስኪ ስምሽንና ከመቼ ጀምሮ በሰንበት ትምህርት ቤት ውስጥ አገልግሎት እንደጀመርሽ ብትነግሪን። መልካም፣ ስሜ ሳራዋ ተባላለሁ። የማገለግለው ቀጨኔ ደብረ ሰላም መድኃኔዓለም ወደ ደብረ ብርሃን ቅዱስ ገብርኤል ቤተክርስቲያን እናት ፍኖተ ሰንበት ትምህርት ቤት ውስጥ ነው። ከህፃነቴ ጀምሮ ነው ማገልገል የጀመርኩት። ዓመተ ምሕረቱን በስተክል ባላቀም ከይቅርታ ጋር ከህፃነታችን ጀምሮ እዚሁ ሰንበት ትምህርታችን የኮተኮተች ነው ያሳደገችን። የሷ ፍሬ ውጤቶች ነን። መልካም። እንዲያው በዚህ በጥምቀት በዓል ላይ ባሉ ዝግጅቶች ላይ መሳተፍ የጀመርሽው በተለይ ደግሞ በዝማሬ መቼ ነው የሚለውንና ምን አይነት ስሜት አለው እስኪ እሱን በመግለጽ ብትችል። ማገልገል የጀመርኩት ከ4 ዓመታት በፊት ነው፣ ከህፃናት ክፍል ጀምሮ ማለት ነው። ከዛም ያው ወጣት ክፍል ስንገባ ደግሞ እንደ ወጣት ክፍል እያገለገልን እዚህ ደርሰናል። ያው እኛ ባይገባንም እግዚአብሔር በቸርነቱ ከተለያዩ ቦታዎች በመቆጠብ በሰንበት ትምህርት ቤት ውስጥ በዝማሬ ማገልገል ቀላል ነገር አይደለም። እግዚአብሔርን ነው እያመሰገን የምንመጣው የምንሄደውም እና ሁሉንም ክብሩንም ምኑንም እግዚአብሔር ይውሰድ። መልካም፣ እግዚአብሔር እንግዲህ በአገልግሎት ያጽናችሁ ነው የምንለው። በዚህ አገልግሎት ውስጥ ወይም በዚህ በዝግጅት ውስጥ ያለው ነገር ምን ይመስላል? ከመቼ ጀምሮ ነው መለማመድ የጀመራችሁት ወይም ዝግጅት የጀመራችሁት? አሁንስ ያለው ነገር እንዴት ነው? ላንቺስ ምን ስሜት አለው? ጥናታችን የጀመረው ከ6 ወራት በፊት ነው። ያው 6 ወር ማለት ቀላል ነገር አይደለም እና ሁሉም ሰው ትምህርቱንም ስራውንም እየተወ ነው እዚህ ድረስ የሚመጣው። ከዛም ደግሞ በመቀጠል ያው ለዚህ ነገር ከእግዚአብሔር ቀጥሎ ትልቁን ክሬዲት መውሰድ ያለባቸው የመዝሙር ክፍል ኃላፊያችን እና ዋናው ሰብሳቢ ደግሞ ጸጋዬ ነው። ምክንያቱም በቃ ሁሉን ነገር ትቶ ዓለማዊ ኑሮውን ትቶ እኛን በማስጠናት አንዷ ነገር ስትበላሽም እቺ እንደዚህ ነች፣ የእግዚአብሔር ቃል ደግሞ ያው መበላሸትም መጣመም የለበትም እና እያስተካከለ እዚህ ስላደረሰን ጸጋዬ በጣም ምስጋና ይገባዋል እላለሁኝ። እና ከ6 ወራት ያለማቋረጥ አጥንተናል። በቅዳሜና እሁድ ደግሞ በዓል ደረስ ሲል ደግሞ በሳምንት 3 ቀንና ከዛ በላይ እየተገናኘን አጥንተናል ማለት ነው እና መልካም ነበረ። እግዚአብሔር ይመስገን ቆንጆ ነው። እሺ፣ እግዚአብሔር ይስጥልን። እንዲያው በቀጣይ አሁን እንግዲህ በዓልም ነውና ከቅዳሜ ከእሁድ ጀምሮ የጥምቀት በዓል ይከበራል ማለት ነውና እንዲያው በዛ ላይ ላሉ ለሰንበት ትምህርት ቤት አገልጋዮች ለወጣቶች ማስተላለፍ የምትፈልጊው መልእክት ካለ፣ ለህፃናት በተለይ ደግሞ በሰንበት ትምህርት ቤት ውስጥ ላልታቀፉ በዚህ አገልግሎት ውስጥ ለሌሉ ህፃናት ወጣቶች ማስተላለፍ የምትፈልጊው መልእክት ካለ? ማስተላለፍ የምፈልገው መልእክት በመጀመሪያ ያው እግዚአብሔር ወዶና ፈቅዶ ነው እኛ እዚህ በዝማሬ ልናገለግል የሆን ነውና ከሰንበት ትምህርት ቤት ውጪም ደግሞ ያሉ ክርስቲያን እህት ወንድሞቼ ደግሞ
እንዲሁ እዚህ ላይ እንኳን ማገልገል ባይችሉ ባላቸው አቅም ከቤተ ክርስቲያን ሳይወጡ ጭፈራው ምኑንም ሳያታልላቸው የእግዚአብሔርን እያመሰገኑ ቢመጡና እዚህ ቢያገለግሉ ላለው በመጨረሻም ደግሞ ያው ለክርስቲያን እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ ላለው ለሰንበት ትምህርት ቤታችን አገልጋዮችን ለሁላችሁም እንኳን አደረሳችሁ። እናንተንም እንኳን አደረሳችሁ። አመሰግናለሁ። ከልብ እናመሰግናለን። እግዚአብሔር ይስጥልን። መልካም በዓል ይሁንልሽ። አመሰግናለሁ። እናንተ መልካም። በቀጣይ ደግሞ የቤተ ክርስቲያኑ አስተዳዳሪ መላከ ሰላም አምደወርቅ ደሴ ያለውን ዝግጅት በተመለከተና አጠቃላይ ስላለው ነባራዊ ሁኔታ የሚገልጹልን ይሆናል ማለት ነው። መልካም በዓል። ስሜ መላከ ሰላም አምደወርቅ ደሴ ይባላለሁኝ። የስራ ኃላፊነቴ የቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል አብያተ ክርስቲያናት ዋና አስተዳዳሪ ነኝ። በዚህ ዓመት በዓለ ጥምቀትን የሚያከብረው በልጅ ኢያሱ የተመሰረተው ጥንታዊውና ታሪካዊው ደብራችን ቀጨኔ ደብረ ሰላም መድኃኔዓለምና ደብረ ትጉሃን ቅዱስ ገብርኤል ነው። በመሆኑም ያው ዝግጅት ከጀመርን አሁን 6 ወር ሆኖናል። በ2017 ገና ሰኔ ወር ጀምሮ ማለት ነው ኮሚቴ አቋቁመን አብይ ኮሚቴና ንዑሳን ኮሚቴዎችን አቋቁመን በሰፊው በጣም እየተንቀሳቀሰን ያለ ነው። ምክንያቱም ዓላማችን የጥምቀትን በዓል አክብሮ ማለፍ ብቻ ሳይሆን ከዚያ ያለፈ ስለሆነ ነው። የመጀመሪያ ጥምቀትን ያው የጥምቀት በዓል እንደሚታወቀው በዓለም ቅርስነት የተመዘገበ የቤተ ክርስቲያኒቱን ገጽታ የሚገልጽ ቤተ ክርስቲያን በአደባባይ የምትሞሸርበት የምትገለጥበት ታላቅ በዓል እንደመሆኑ መጠን በዓሉን በሚመጥን መልኩ ለማዘጋጀት ለማክበር ያው አልባሳት ስለሚያስፈልጉ በተለኛ ትኩረት ያደረግነው አብዛኛውን አልባሳት ላይ ነው። ለአልባሳት ብቻ እስከ 12 ሚሊዮን ብር ነው ያወጣ ነው። ይህን ብር ደግሞ ለመሰብሰብ በሀገር ውስጥም በውጭ ሀገርም ያሉ የቀጨኔ አካባቢ ተወላጆችን እንዲሁም መላውን ክርስቲያኖች ለማንቀሳቀስ ሞክረናል። የተለያዩ የገቢ ማስገኛ ስልቶችን ተጠቅመናል። የተለያዩ ኮሚቴዎችን ማቋቁመን በጣም እውነት ለመናገር ደክመንበታል። በተለይ ምእመናኑ ሰበካ ጉባኤው በጣም ደክመውበታል። በመሆኑም እግዚአብሔር ይመስገን አሁን እንግዲህ 90% እየተጠናቀቀ ነው ማለት እንችላለን። አልባሳቱ ተሰፍተው ተዘጋጅተዋል። እዚያው የሚሰለፉ ሊቃውንት ተመርጠው ሙያው ያላቸው ብቃቱ ያላቸው ለዚያ ብቁ ናቸው ያልናቸውን ሊቃውንት መርጠን እያሰለጠን ያለ ነው። ቤተ ክህነቱም እየመጣ እየገመገመ ነው ያለው። የካህናት አስተዳደሩ እያየ ነው ያለው። ሰንበት ትምህርት ቤት ተማሪዎችም እንግዲህ ከመቶ ያላነሱ የሰንበት ተማሪዎች ናቸው የሚሰለፉት። እነሱም ልክ እንደዚህው እያጠኑ ነው ያሉት። በእውነት በተለይ ማታ ማታ መጠብታያቸው ከስራ ወጥተው እዚሁ ነው የሚያመሹት እያጠኑና ታላቅ ዝግጅት ነው ያለው። ሰንበት ትምህርት ቤቱ አሁን ባለው ያው ታዛዥ ሰንበት ትምህርት ቤት ነው። እውነት ለመናገር ደብሩ የሚሰጠውን መመሪያ ያለምንም እንትን የሚቀበል በጣም መንፈሳውያን ልጆች ያሉበት ሰንበት ትምህርት ቤት ነው። በመሆኑም በዝግጅቱ ላይ ምናዘዛቸውን ያክል ትኬት በመሸጥ አንዳንድ ነገሮችን በመታዘዝ ዝግጅቱን የገቢ ማሰባሰብ ስራውን በታላቁ ያገዙ ነው ያሉት። ከገቢ ማሰባሰቢያው በተጨማሪ ቅድም እንዳልሁት እንግዲህ ብዙዎቹ ተማሪዎች ናቸው፣ ብዙዎቹ ሰራተኞች ናቸው፣ ትልልቅ ኃላፊነት ላይ ያሉ ናቸው። ግን አንዳንዶቹ ፈቃድ በመውጣትም የስራ ጊዜያቸውን ቀንሰውም እዚሁ እየተገኙ እጅግ ትርኢቱ ያማረ እንዲሆን እየተዘጋጁ ነው ያሉት። የደብሩ ሰንበት ትምህርት ቤት እዚህ ድረስ ነው። ይሄ ማስተላለፈው እንግዲህ አንደኛውና ዋነኛው የጥምቀት በዓል ከአደባባይ በዓሎቻችን አንዱ ነው። በጣም በብዙ ሚሊዮን የሚቆጠሩ ሰዎች የሚወጡበት፣ ሁሉም ምእመን ታቦት የሚያከብርበት፣ ሁሉም ባህሉን የሚገልጥበት ከሃይማኖታዊ ስርዓቱ በተጨማሪ እያንዳንዱ የየአካባቢው ባህል መስሎ የሚወጣበት ታላቅ በዓል ነውና አንደኛውና ትልቁ ይሄን በዓል በሰላም ማክበር ነው። እግዚአብሔር ለበዓሉ ያድርሰን።